በባል በኩል ተቀብለው እነሱ ኖርማሊ ሊቀብሩ ለነዚህኞቹ በመርዶ መልክ እንዲነገር ነበር የተፈለገው የታቀደው ማለት ነው። እግዚአብሔር ይስጣቸው ደግሞ እነ መቅዲም እነ ጂጂም ደግሞ በዚህ መልክ ራሳቸው ብራቸውን ከፍለው አዋጥተው በዚህ መልክ ኢትዮጵያ አስክሬኗ እንዲገባ ተደርጎ ኢትዮጵያ አስክሬኗ በሰላም ገብቷል። እኔ ቪዲዮ መስራት ስለማልወድ ነው። አስክሬኗ ኢትዮጵያ ገብቷል። ኢትዮጵያ ገብቶም ደግሞ ሙሉ ሰውነቷን ፎቶ አንስተው ልከውልኛል ቤተሰቦቿ። ሙሉ የሰውነቷ ክፍት ነው ተቀዶ ለምርመራ ነው የተቀደደው ብሎ ይሄ የቱርክ ሀገር የህጉ አካሄድ ነው። ምርመራ ሲመረምሩ ይመረምራሉ። በሰዓቱ ግን ይሄንን ነገር ኤምባሲም ተባብሯቸው በነገራችን ላይ ጂጂ ኤምባሲም እንደተባበራቸው ነግራኛለች። ኤምባሲም ተባብሯቸው ነገሮች እንዲቀሉ ተደርገው እች ልጅ ለሀገሯ መሬት ለቤተሰቦቿ ማንም ሰው ወጉን እንደሚያየው እንደዛውን አስክሬኗ ኢትዮጵያ ገብቷል። ፈጣሪ በእግር መተን በሳጥን ከመግባት ፈጣሪ ያድነን። እንደዚቹ በእግራችን መተን እየሳቅን ቤተሰቦቻችንን እንድናቀፍ ይርዳል። ከቁጥር አያጉድለን። እኔ የምላችሁ ይሄንን ነው። በተመሳሳይ ደግሞ ቤተሰቦቿ ጓደኛና የባሏ አጃግሬዎች አንዳንድ ሴቶች ዱባይ ላይ የወንድ እጥረት አለ ካለ ንገሩንና ወንዶችን በብዛት ለማስገባት እንሞክራለን። እች ልጅ ገና እንኳን ሳትቀበር ባሏን እየተሻማችሁ በጎን ደግሞ መዳሟ ጋር በመደወል ገንዘብ የጠየቃችሁ መዳሟ ራሷ ደውላ እነዚህ ቁጥሮች ብር ጠይቀውኛል በዚህ አካውንት ላስገባው ብላን የጠየቀችው ገና አፈሯ እንትሳይ እኔ ለምሳሌ ጓደኛዬ ሞታ ትላንት አብሬያት የበላኋት የጠጣኋት ጓደኛዬ ሞታ አይደለምስ ገንዘብ በሷ ዙሪያ እንትን ከቻልኩ ትኬት ቆርጬ አገር ገብቼ እቀብራታለሁ በምንም ሁኔታ ውስጥ ልሆን። ገባችሁ? ምንድን ነው ያልሽው? መሲ ግን በጣም ትገይ ሰው እየለመነሽ አምረጁ አይሰው እና ይውጭ እግዚአብሔር አምላክ ነጭ እንደውም አንቺን መቼም ማረዳሽም ሂጂት ከዚህ ነጭ ከዚህ ዝምባ የሚወራው ስለሞት ነው። አንቺ ስለ ቅርሻታም ደላላ ስለበላሽ ገንዘብ ልታወሪ ነው ሰው እየመረጥሽ የምትይ? አዎ ከዚህ በኋላ ሰው እየመረጥኩ ነው የምረዳው ያልጋ ስተት ውጪ ከዚህ አህያ ምን አባቷ እዚህ አሁን ሰው አሁን ስለ ሰው መምረጥ ነው እያወራን ያለ ነው። ስለዚህ በጓደኞቿና ባልየዋ ተስማምታችሁ ከአረቦቹ ብር ልትቀበሉ ነበረ። ያንን ደግሞ ወሽመጣችሁን በትላንትናው ዕለት በዱባይ 4 ሰዓት ከቀኑ ወሽመጣችሁ ተቆርጧል። ሬሳ ማስገቢያ ብላችሁ እነ ጂጂ ያ ሁሉ በረዶ እየወረደባቸው ዝናብ እየወረደባቸው አስክሬኗን እየላኩ ነበረ። እናንተ ደግሞ በጎን ብር ልትቀበሉ ነበር። አስክሬን ሌላ አስክሬን አለ፣ ባልዮ ሌላ ሚስት አለክ ያረፈች። በዚህ ደረጃ ለምን መግማማት እንዳስፈለጋችሁን ያላቅም። ስለዚህ መቅዲ ጂጂ አለች፣ ጂጂና ሳሪ መረዳዳት ስላለባቸው ነው። እሺ የጠሯቷን አሁን ትመጣለች። ከይቅርታ ጋር ጂናንና እሷን አስገቢልኝ። ጂጂ አሁን ትመጣለች። እሺ ጂጂ ካለሽ መጥቻለሁ በእኝ። እሺ ጂና ጻፊ 8 ቁጥር እሷም አብራን የነበረች የእንትኑ ስትተባበር የነበረች ልጅ ናት። በነገራችን ላይ ሳሪንም ጂጂ ተረድታታለች። ጂጂም ደግሞ ሁለቱ ሳሪና አኪድ ጂጂች ማናት ጂጂ አንቺ ነሽ እንዴት አላችሁ? እኔ ጂጂ ነኝ ተባለች። ጂጂ ሀብቴ የሚለው ሲሆን እሺ እቺ ኳስ ምንድን ናት? ዲና ናት የነበረች ናት። ኦኬ ከመተያት የኛው ናት ጂጂ። እንደምን አመሻችሁ? ሰላም ነው ጂጂ? ሰላም ዋላችሁ? አለው ደህና ነኝ እግዚአብሔር ይመስገን። ሁሉ መልካም? እንዴት ናችሁ? አለን ደህና ነን። እንዴት ነሽ? ያው ጂጂ እኔ ጠራሁሽ ከሳርዬ ጋርም ከኔ ጋርም በሰዓቱ ሁላችንም በነገራችን ላይ አላማችን አንድና አንድ ነው።
ላይ ነበር። የሁላችንም እንትናችን ይለያይ እንጂ ትኩረት ያደረግነው ያለ የዛን ሰዓት ደግሞ ህዝቡ የተረዳበት ሌላ ኢሜጅ ስለነበረ ከሳሪ ጋርም እንድትነጋገሩ እኛም ያጠፋነውን ይቅርታ እንድንጠይቅሽ ነው። እሺ ምክንያቱም በሰዓቱ እኛ ልንገርሽ ጂጂ፣ አሁን እናንተ በዚህ ደረጃ አስክሬኗን እየላካችሁ በጎን ካሰሪዎቿ ብር ሊቀበሉ ነበር። ትላንት እንደውም ወዲያውኑ ነው ለመቅዲ ደውዬ ነገርኳት። መዳሚቷን አስደውላ ባልተብዬው እንደዚህ እያለኝ ነው ስትለኝ፣ አረ ምንም ብር አያስፈልግም $6000 ኦልሬዲ ልታስገባ ባንክ ነበር የጠየቀች። በዚህ ላስገባው እርግጠኛ ሆኜ ምናምን ነበር ያለችኝ እና ባንኩ ይሄ እኮ የኢትዮጵያ ነው ያልኳት። ስለዚህ ይሄንን ደግሞ ሲያደርግ የነበረው ያው ማን እንደሆነ ይታወቃል። እኛ ከዛ አንግል ነው። ግን አሁን ላይ አስክሬኑ ኢትዮጵያ ገብቷል፣ ቤተሰቦቿ ጋር ገብቶ አሁን እንደውም ቅድም ደውዬላት ነበረ አስክሬን እያጠቡ ነው ጎረቤቶች እና ነገ ነው የምትቀበረው ሀና ማርያም ብለውኛል። እና ይሄንንም ነገር እንትን ብላችሁ ሳሪ የምትይው ነገር ካለ ሳሪን እስቲ አሁን በደንብም እንድትረዳዱ ነው። እሺ ምክንያቱም ሳሪ በተፈጥሯ የሆነ ነገር ከያዘች ጥግ ድረስ ያ ነገር ሀቁ እስኪወጣ ድረስ መያዝን እንትን ስትለምትል ነው እንጂ ጂጂ አንቺ ላይ መጥፎ ነገር ኖሮባት ምናምን አይደለም። በነገራችን ላይ ምናልባት ከዚህ በኋላ የሶሻል ሚዲያው አዲስ ስኖች ከዚህ በኋላ እንደውም ቱርክ ላይም የተለያየ ነገር እኛ ስንፈልግ እንደውም እናንተም ከኛ ጋር ሆናችሁ እንድትሰሩ ነው የምንፈልገው። አይ ኖርማል ነው እኮ እንደ እንትን የጠየቃችሁት ጥያቄ ብዙም አያስከፋም። ግን እንደዚህ ይሆናል ብዬ አልገመትኩም። እኔ ስመጣ እንደኔ ሁሉም ማለት እናንተ እዛ ጋር የነበረውን ከዚህ በፊትም ቲክቶክ ላይ ስታወሩትን የነበረ ነገር ስላላየው ትንሽ ግር አለብኝ እንጂ በቅንነት ነው። እኔም ሌላ ኔጌቲቭ ነገር ይገድመኛል ብዬ አልነበረም የገባሁት። ያው ሰው ግን በተለይ አሁን ለምሳሌ እንደዚህ ተቀዶ ምናምን ሲባል ማንም ሰው የሚገምተውን ነው ማንም ሰው ይገምታል እንደንትን እና ብዙም አይደለም ችግር አይደለም። ያው ያጋጥማል አንዳንዴ። እናንተም ደግሞ ሀቅ አላችሁ፣ መጠየቅ ግዴታ ነው። እኛ ደግሞ ዝም ብለን እውነት እንደዚህ ትልቅ ጥያቄ ይመጣል ብዬ አይደለም፣ ግን ሁሉም ጊዜ የማደርገው ነው። እግዚአብሔር በሰጠኝ ጸጋ መልክ ለእህት ለወንድሞቼ በቻልኩት መጠን እንትን ማገዝ ደስ ይለኛል። በቃ አላቅም። እና እናንተም ደግሞ እውነቱን ማወቅ እኮ ግዴታችሁ ነው፣ ግዴታ ነው። ህዝቡን ማወቅ አለበትና አልተቀየምኩም። እንኳን እግዚአብሔር ረዳት። እኔም ቤተሰቦቿ ጋር እየደወልኩ ነበረ። በሰላም ገብቷል። እንግዲህ እግዚአብሔር ነፍሷን ደግሞ ይቀበልልን። እሺ ሳሪዬ በይ ተናገሪ። ሳሪ ወይ አንዳችሁ እናገር እስከዛ ዝም ካሉ ያው ባለመግባባት መሀል መግባባት አለ። መስዬ ምንም ማለት አይደለም። ጂጂ በጣም መልካም እህታችን ናት። እዚህ ሀገር ላይ ማንም ሰው የሆነ ነገር ሲሆን ችግር ሲኖር እሷና ነፂ በተለይ ጂናም ሁሉንም ሰው የምትተባበር ናት። ብዙ አመት የኖረች ናት። በሌላ አይነት መልኩ ያው አለመተዋወቅም ነው። እኛ ደግሞ የምናውቃት የበለጠ ልናስረዳችሁ እንችላለን። በቀደም ያው ስሜታዊ ሆነን ነው፣ ሁላችሁም ስሜታዊ ሆናችሁ ነው ከነበረው ሁኔታ። ስለዚህ እግዚአብሔር ይስጣቸው። እሷንም ልጅቷንም ነፍስ ይማር። ጂጂ የኔ እናት አንቺን ቅያሜሽን አንስተሽ ደውዬልሽም ነበረ። ስለተባበርሽ እግዚአብሔር ይስጥሽ። ሁሌም እንደተባበርሽ ነው፣ ሁሌም እንደሮጥሽ ነው። ልጆችሽን ጥለሽ ስራሽን ጥረሽ ዘግተሽ እንደሮጥሽ ነው። እግዚአብሔር ይባርክሽ። እንግዲህ መሲ ደግሞ እመጣለሁ ብላለች ኢስታንቡል። ስትመጣ ደግሞ የበለጠ ታይናለች፣ እናስተናግዳታለን፣ የበለጠ እጅና ጓንት እንሆናለን። እሺ። እና እግዚአብሔር ይባርካችሁ ሁላችሁንም። መሲም እግዚአብሔር ይባርክሽ። ጥሩ ሰው ነሽ። ብዙ ጊዜ እከታተልሻለሁ። እንግዲህ በዚህ አጋጣሚ ምስጋና የሚድረስሽ ለምታደርጊው ነገር ለሁሉ ኢትዮጵያዊ እንደሮጥሽ። ራስሽን ግን ጠብቂ። በዚች አጋጣሚ ልንገርሽ፣ ብዙ ጊዜ አደጋ ሊያጋጥምሽ ሲል አይቼሻለሁ እና አንቺ ስትኖሪላቸው ነው እዛ ላሉት እህቶች የምትደርሺው። በጣም ሪስክ ያለውን ነገር አሳልፈሽ ለህግ ስጪ። ከሰው ጋር አትጣይ። በጣም ስሜታዊ ነሽ፣ የዋህነትሽ ነው እና ራስሽን ጠብቂ። አንቺም ልጅ አለሽ፣ ለልጅሽ መኖር አለብሽ። ቤተሰብ አለሽ፣ ለቤተሰብሽ መኖር አለብሽ። እና ሰው መርዳት ከእግዚአብሔር ነው የምታገኙ። በእርግጥ መጀመሪያ እግዚአብሔር ነው በረከቱን የሚያድልሽ።
ቢሆንም ግን ራስሽን መጠበቅ አለብሽ። ሁላችሁም እዚህ ጋር የምትረዳዱ ሁሉ እግዚአብሔር ይስጣችሁ። ጂጂዬ፣ የኔ መልካም፣ ጂናዬ፣ መቅድዬ ሁላችሁም ተባረኩ እላለሁኝ። እስከዛ ደግሞ ይናገሩ። ምናልባት ሳሪ ስራ ላይ ስለሆነች ግን እያዳመጠችን ነው። መቅዲ የምትዩ ነገር ካለ በይሺ። እኔ ብዙ ምለው ነገር መሲ የለም። እኔ ምለው ያው ከሳሪ ጋርና ከአንቺ ጋር በነበረው ህዝቡ በተረዳው ጂጂን ሮንግ ዌይ ስለወሰዷት ገባሽ አይደለ? ለብዙ ሰው የሮጠች ሰው ናት። ይህንን ደግሞ ያደረገችው ከቀናነት የተነሳ ነው፣ ከመልካምነት የተነሳ ነው እና እሷን የተረዳችሁበትን አንግል በመልካምነት ውሰዱት። በጣም በደግነት በየዋህነት ማንንም እንትን ሳትል የማንንም ወጪ ሳትጠይቅ እሷም ነፂ የምትባል ልጅ አለች አብረው ነው የሄዱት እና እነሱ ሁለቱ ናቸው ዋጋ ከፍሎ ያንን ሬሳ ወደዚህ እንዲመጣ ያደረጉት የእህታችንን ሬሳ። ምክንያቱም እነሱ ሄደው ባያመጡና እዚህ እኛ ጋር ባያደርሱ ኖሮ እስካሁን ድረስ ተረስታ ቀርታ ነበረ። ማንም አቤት ብሎ እየጠየቀ የለም። ኢቨን ባል የሚባለው እንኳን ወደ ገንዘብና ወደ ንብረት ነው እንጂ የሮጠው እህት የላትም ቤተሰብ የላትም እኛን የምንቀበለው ብሎ ሲል እንኳን አፋጣ ያዘችው። እሷን በብዙ ጥያቄዎች ጠይቃለች። ትናንትናም ስታዋሪም በጂጂ ስም ገንዘብ ሊቀበል ነው ጂጂ ናት ውክልና የሰጠኋትና እሷ ናት ብር የጠየቀችው ብሎ ይህ ሁላ ነገር አድርጓልና ልጅቷ በሌለችበት ባላደረገችው ነገር ድጋሚ ሌላ ክስ ሊያነሳባት ስለነበረ በዛ ነው። ጂጂን በተረዳችኋት አንግል አይደለችም። ምንም ክፋት ነገር የሰራችው የለም። እዚህ ኢስታንቡል ላይ ደግሞ ስንኖር እኛ ኢትዮጵያኖች ሰው ሲሞትም ሆነ ሲታመም ከማንም አለ ኢቭን ውጭ ላይ ወተን ቲክቶክ ላይ ወተን አንለምንም፣ ለምነንም አናቅም። እዚህ ትንሽም ብንሆን ግን ያለው ሰው ነው አዋቶ ተረዳርቶ ሬሳ ወደ ሀገር የሚላከው። እዚህ ሀገርም ተቀብሮ የሚያውቅ ሬሳ የለም። ባለን አቅም ነው ተሯርጠን የምንልከው እና በዛ ላይም ደግሞ አስተባባሪ የምትሆኑ ሁሉ ጊዜ ጂጂ ናት። ቀደም ስለምትሆን ነው። ለእኛም እናንተ ትልቅ ትምህርት ነው የሰጣችሁን። ምክንያቱም ሰው ልጅ የሆነ የሚጠየቅበትን ነገር ማድረግ እንደሌለበት መጀመሪያ ከኤምባሲ ጋር መነጋገር ያለውን ነገር እንድናቅ ስለረዳችሁን በጣም እናመሰግናለን። ከዚህ በለጠ የምናገረው ነገር የለም። ጂጂ እና ሳርዬ አዋሪያትና ተነጋገሩ። ሳሪ ከጨረሽ ሜልሽን ፍቺ። በነገራችን ላይ ይሄ በሞተ ሰው ብር ለመብላት የምትሮጡ ሰዎች ማለት እድሜያችሁ ቋሚ ነው? አረጋግጣችኋል ወይ? ላይሰንስ አላችሁ ከፈጣሪ? ማለት ይሄ ረጅም ዓመት የምትኖሩ ሰዎች የምትሞቱ አይመስላችሁ? እች ልጅ ገና ሬሷ እንኳን እኮ ከዚህ ሀገር እኮ ትንሽ ቀስቀስ እንኳን አለ። ገና ለገና እናንተ ደውላችሁ ለራሳችሁ ስታመቻችሁ ለራሳችሁ ስትሮጡ ነበርና ስንት ዓመት ልትኖሩ ነው? ሳሪ ስራ ስለሆነች ነው። ቆይ አንዴ እና መዳሟ በነገራችን ላይ በዚህ አጋጣሚ እኔ መዳሟን ልጅ አላት ወይ ብላ ጠይቃኛለች። ከዚህ ሌላ ባል አላት ወይ? ይሄ ባሏ አይደለም ብላለች ሴትዮዋ ራሱ በጣም ተጸይፋክ። ይሄ ባሏ